በስተመጨረሻ አምራንን እነ ሌኩን ቤት ይዟት ሄዷል ማለት ነው። አሁን ላይ ሌኩን እንግዲህ አምራንን እንደ ራት ግብዣ እሷን ለመቀበልና ከሳምንት በኋላ ደግሞ እንግዲህ ሽምግልና ሊልኩ እንደሆነ ይታወቃል። አምራን እዛ ቤት ልትኖርና እንግዲህ ምራት ልትሆን ማለት ነው። ስለዚህ የመጀመሪያ እንግዲህ አምራንን እንዳቀባበል እራት አድርገውላት ነበር ማለት ነው። እንግዲህ ወይዘሮ ዝናሽ በዚህ ጉዳይ ደስተኛ ባትሆንም ነገር ግን ሌኩን እንግዲህ ካለው እንደማይቀለበስ ስለሚታወቅ አምራን ይዟት እዛ ቤት ሄዷል። ነገር ግን አምራን እዛ ቤት ሄዳ እንግዲህ ሽንት ቤት ከሄደች በኋላ ያወራችውን ነገር ዳግም ተደብቆ ሰምቷታል ማለት ነው። አምራን ያወራችው ነገር ምንድነው? እንግዲህ አሁን ላይ የሆነ ልጅ እንደተወገደና በጣም ተበሳጭታ የሆነ ሰውን ስታናገር ሰምቷል። አሁን ላይ ዳግም እንግዲህ ኤርሚያስ ነው የመሰለው። እንግዲህ አሁን ላይ ዳግም እያሰበ ያለው ምንድነው? አሁን ደግሞ የማንን ልጅ ይሆን እንደዚህ ያደረገው እያለ ኤርሚያስ ላይ ነው እንግዲህ ጣቱን የቀሰረው ማለት ነው። ስለዚህ ዳግም በራሱ መንገድ እንግዲህ የአምራንን ጉዳይ ሊያጣራ ይችላል ብዬ ነው ማስበው። እስቲ እናንተ ዳግም ያየው ነገር ምን ይሆናል ብላችሁ ታስባላችሁ? ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሌላው ጉዳይ ደግሞ የሚሆነው ኤደን ተመልሳ መታለች። እንግዲህ አሁን ላይ ኤደን ኑሐሚን እዛ ቤት ተቀጥራ መግባቷ በጣም ነው እያነደዳት ያለው ማለት ነው። ምክንያቱም እንግዲህ ለሷ አሁን ላይ የተሰጣት ነገር ምንድነው? ወይ የጽዳት ሰራተኛ ወይ ተላላኪ ነው። ነገር ግን ኤደን በኑሐሚን ስለምትቀናና ኑሐሚን የያዘችው ነገር ስለሚያስደስታትና ስለምትፈልግ ነው እንግዲህ የተናደደችው። ነገር ግን እንግዲህ ኑሐሚን እንደ እህትነቷ ለኤደን ስራ እንዲፈለግላትና እዛ ቤት ከሷ ጋር እንድትሰራ እዛ መስሪያ ቤት ለሌኩን ጠይቀው ነበር። ሌኩን በዚህ ጉዳይ ነው እንግዲህ እሺ ብሎ ኤደን እንድትሰራ ያደረገው ማለት ነው። ነገር ግን ኤደን አሁንም ቢሆን ባህሪዋ አልተቀየረም። ምክንያቱም እዚህ ቤት ከገባች ጀምሮ ወይም ደግሞ አሁን ላይ እነ አቶ ተሰማ እንግዲህ ሌኩን ቤት ገዝቶላቸው ከገባች ጀምሮ ኤደን ለኑሐሚን ያላት አመለካከት እንደገና ለአቶ ተሰማም እንደ ድሮ ነው እንጂ ምንም አልተለወጠም። ጭራሽ እያሰበች ያለችው ምንድነው? መች ነው ኑሐሚንን የምገላግላት እያለች ነው ከኑሐሚን ጋር ፊት ለፊቷ እንግዲህ ለሷ ጥሩ የምታስብና እንደታረቀች አስመስላ። ነገር ግን ኑሐሚን በሄደች ቁጥር ወይም ደግሞ ዞር ባለች ቁጥር ስለሷ መጥፎ ነገር እያሰበች ያለችው። እንግዲህ አሁን ላይ ኤደን የያዘችው ሚስጥር በጣም ከባድ ነው። ምክንያቱም ከዚህ በፊት ኑሐሚን ከሌኩን ጋር ሲያወሩ ሰምታለች። ኤደን ምንድነው እሱ ከናሆም ጋር መጋባት እንደምትፈልግና እሱም እንዳፈቀረችው ከዚህ በፊት ነግሮት ነበር ነግራው ነበር ለሌኩን። በዚህ ጉዳይ ነው እንግዲህ ኤደን ተደብቃ የሰማችው። ስለዚህ አሁን ላይ ደግሞ አምራን እንግዲህ ናሆምን ስለወሰደችውና ከሱ ጋር ስለሆነች ኑሐሚን በጣም ተናዳለች። ያናደዳት ምክንያት ደግሞ ምንድነው? እንግዲህ አምራን ስራዋና ተግባሯ ምን እንደሆነ ስለምታውቅና አሁንም ቢሆን ናሆምን የቀረበችው ለገንዘብና ለጥቅም ነው ብላ ስለምታስብ ነው እንግዲህ ኑሐሚን አሁን ላይ ለናሆም የምትጨነቅለትና የምትሳሳለት። ነገር ግን ኤደን ከዚህ በፊት ከሌኩን ጋር ሲያወሩ ስለሰማችውና ናሆምን እንደምትወደው ስላወቀች ነው እንግዲህ የነገረቻት። ነገር ግን አሁን ላይ እንግዲህ ዳግም የኑሐሚን የኮምፒውተር የሚያሰለጥናት ሆኖ የመጣውን እንግዲህ ኤደን የራሷ ለማድረግ እያሰበች ነው። ምክንያቱም ዳግም እንግዲህ ኑሐሚንን እየወደዳትና ከእሷ ጋር ለመሆን እንግዲህ እየፈለገም ነው የሚገኘው። ነገር ግን አሁን ላይ ደግሞ ኤደን እዛ መስሪያ ቤት የምትገባው ከዳግም ጋር ለመሆንና እንግዲህ ዳግም ደግሞ እዛ ቤት ወይም ደግሞ ነሌኩን ቤት ስለሆነ ኤደን ከዳግም ጋር ሆና ሀብት ንብረቱንም ፈልጋ ነው ማለት ነው። ምክንያቱም ኑሐሚን ለዳግም ምንም አይነት ስሜት የላትም፣ ወደፊትም አይኖራትም። ዳግም ነው ያንን ስሜት እንዲኖራትና በሱ ያለውን ስሜት ለሷ እንዲገባ እያደረገ ያለው ማለት ነው። ስለዚህ አሁን ለዛ ቤት መስሪያ ቤት የምትገባበት ምክንያት ያገኘችው ዳግምን ጠብ ለማድረግና ከሱ ጋር ለመሆን ነው ማለት ነው። ነገር ግን ኑሐሚን ምንም አልመሰላትም። እንግዲህ ዳግሜ ኑሐሚንን ሲያወራት ከሷ ጋር መግባባትና ጭራሽ እራትም ካልጋበዝኩሽ እያላት ነው ማለት ነው። ነገር ግን እራት ግብዣ እንግዲህ ቤት እንዳለ ከሰማች በኋላ በጣም ተናዳለች። ምክንያቱም አምራን ሲነሳ ስሟ እየተናደደች ነው የምትገኘው ኑሐሚን። ምክንያቱም ታውቃለች አምራን ኑሐሚንን እንደማትወደውና ለሱም ግድ እንደሌላት። ነገር ግን
አሁን ላይ አላማዋ ከናሆም ጋር መሆን ነው። እንግዲህ በየቀኑ ለናሆም ቡና ይዞ መሄድ ማለት በጣም ከባድ ነገር ነው። ከሱ ጋር ቁርስ ልትበላ፣ ምሳ ለመብላት፣ እራት ለመብላት የምታደርገው ጥረት እና ናሆም ለኑሐሚን ልቡ ክፍት እንዲሆንና ከሱ ጋር ለመሆን የምታስበው ነገር ግን በጣም ይገርማል። ምክንያቱም አምራን የሱ እንድትሆን ስለማትፈልግ ነው ኑሐሚን ይህንን ስራ እየሰራችው ይመስለኛል። አሁን ላይ ዳግሜ እንግዲህ የአምራን ስም ሲነሳ ለምንድነው አንቺ የሚጨንክሽ በማለት ጠይቋት ነበር። ነገር ግን እሷ ምንም እንደማይመስላትና ምንም እንደማትጨነቅ ነው እያወራች ያለችው ማለት ነው። ነገር ግን ዳግም በዚህ ነገር ይጠረጥራታል። ኑሐሚን የሆነ ያህል ፐርሰንት ለናሆም ፍቅር እንዳላትና ናሆም ደግሞ አሁን ላይ ከአምራን ጋር ስለሆነ ዞር ብሎ እንደማያያት ነው የሚያስበው የሚመስለኝ። እንግዲህ ኑሐሚን አሁን ላይ ወይዘሮ ዝናሽ የዳግም እናት መሆኗን እንደማታውቅ ለማስመሰል ብትሞክርም ነገር ግን ከዚህ በፊት እንግዲህ ወይዘሮ ዝናሽ ለዳግም ስለነገረችው ኑሐሚን እንደምታቂ አውቃለሁ ብሏታል ማለት ነው። ነገር ግን ኑሐሚን በንዴት ወይም ደግሞ እሷ በወይዘሮ ዝናሽ ላይ የምታደርገው ነገር እሱን ይበል ነው ያለው። ምክንያቱም የሷ ስራና የሷ ተንኮል የወይዘሮ ዝናሽ ተንኮል የማያባራና ለራሷ ለልጇምና ለአባትየው ሲምቦ እንደማትራራ ስለሚያውቅ ኑሐሚን በምታደርገው ነገር ላይ ቅንጣት ያህል ሐሰት እንደሌለበትና ምንም እንደማይከፋ ነው የነገራት ማለት ነው ለኑሐሚን። ስለዚህ ሚስጥር መያዝ እንደማትችልበትም ነው የነገራት። አሁን ላይ ይህንን ሚስጥር እንደያዘችና በዚህ ሚስጥር እያስፈራራቻት እንደሆነ ዳግም ስለሚያውቅ በዚሁ ነገር ደግሞ ኑሐሚን እንድትሄድበት ነው እንጂ እንድታቆም ዳግም አልነገራትም። ምክንያቱም አንደኛ እንግዲህ ኑሐሚንን ስለሚወዳትና ስለሚያፈቅራት ያው እሷ ባታቅም፣ ሁለተኛ ነገር ደግሞ አሁን ላይ ወይዘሮ ዝናሽ እንግዲህ ዳግም ልጇ መሆኑ እንዳይታወቅ ስለምትፈልግ ነገር ግን ዳግም ደግሞ ይሄ መረጃ ወይም ደግሞ ልጇ መሆኑን በላይኩን ወይም ደግሞ ቤተሰቦቹ ቢያውቁ ደስ እንደሚላት ነው ግልጽ ነው ማለት ነው። እንዳየነው ከሆነ ናሆሜ እዛ ቤት ሲመጣ ኤርሚያስ ባይደበቅ ኖሮ ወይም ደግሞ እዛ ቦታ ቢገኝ ኖሮ በጣም ከባድ ነው ለናሆም። ዞር ብሎም ተመልሶ አምራንን የሚያገኛት አይመስለኝም ብዬ ነው ማስበው። ነገር ግን እንግዲህ አምራን ወዲያው ብላ እንግዲህ ኤርሚያስን ተደብቆ ባይሆን ኖሮ ናሆሜ ወዲያው ይፈታት ነበር ብዬ ነው ማስበው። ድጋሜ ከኤርሚያስ ጋር ማግኘቱ እንግዲህ ሊጠረጥራት ይችላልም። ከዚህ በፊትም ፍቅረኛዋ ስለነበር ይታወቃል። ስለዚህ አሁን ላይ እንደምንም ብላ እንግዲህ አምራን ኤርሚያስን መደበቋ አሪፍ ነው። እንግዲህ እንደምንም ብሎ ኤርሚያስም ከዛ ቤት ወጥቷል። ሁሉም ነገር ተመልሶላታል ማለት ነው፣ ወይም ደግሞ ተስተካክሎላታል። ነገር ግን ከኤርሚያስ ጋር ብትታይ ኖሮ ናሆሜ ያሽቀነጥራታል ብዬ ነው ማስበው። እንግዲህ አሁን ላይ ናሆሜ አምራን ያረገዘችው ጽንስ እንደወረደ አላወቀም እስከዛ ድረስ። ጭራሽ አሁን ላይ የግል ሐኪም አለ ለምን ሕክምና ክትትል አታደርጊም ብሎ እንኳን ሲነግራት፣ ነገር ግን አምራን አሁን ላይ ሁሉም ነገር ሰላም እንደሆነና ምንም እንዳለመማት ነው እያስመሰለች ያለችው ማለት ነው። ይሄ ነገር ግን አንድ ቀን ከታወቀባት አምራን ያረገዘችው ጽንስ እንደወረደባት ከታወቀባት ከባድ ሊሆንባት ይችላል ብዬ ነው ማስበው። ናሆም ካወቀ ዛሬም ነገም አይልም ወዲያው የሚፈታት ነው ይመስለኝ። ምክንያቱም ለይኩንም አሁን ላይ ላረገዘችው ጽንስ እንግዲህ አሁን ላይ የናሆም ልጅ ነው ብለው ስለሚያስቡ ነው እዛ ቤትም በመራትም ሆነ እንደገና ጋብቻ ማርግተው ሊያስገባት የፈለጉት። ስለዚህ ይሄ ነገር ደግሞ ከተሰማባት ከባድ ነው ለሷ የሚሆነው ነው ብዬ ነው ማስበው። እንግዲህ ወይዘሮ ዝናሽ አሁን ላይ በዚህ ያበቃም። አሁን ላይ ዳግም እንግዲህ ኑሐሚንን እንደ አምራን ይዟት እዛ ቤት መቼም በቅርቡ ይዟት ሊመጣ እንደሆነ ነው እየነገራት ያለው ማለት ነው። ስለዚህ ያው ዞሮ ዞሮ ኑሐሚንን ዳግም እንዳፈቀራትና እንደወደዳት ነው ለወይዘሮ ዝናሽ እየነገራት የሚገኘው ማለት ነው። ሌላው ጉዳይ ደግሞ አሁን ላይ ኤርሚያስ እንግዲህ እንደ አምራን እሱንም ይዛው ሄዳ እንግዲህ እዛ ቤተሰብ እንድታስተዋውቀውና እንዲጋቡ እየፈለገ ነው ማለት ነው። እንግዲህ አሁን ላይ ኤርሚያስ ኤሚን አሁን ላይ ከሷ ጋር ጓደኛ ከሆኑና እሷን ያጠመደበት ወጥመድ አሁን ላይ ቦታ ሊያስይዘው ፈልጓል። እዛ ቤት የመግባቱን እድል ቶሎ ለመፍጠርና ኤሚን በዚህ ሀሳብ እንድትስማማ ነው እያደረገ ያለው። እንግዲህ ኤሚ ይታወቃል ለይኩን ኤርሚያስ ላይ ሽጉጥ መዞበት እንደነበርና መቼም ቢሆን ኤርሚያስን እንደማይቀበለው እንደገና ናሆሜም ከዚህ በፊት ከኤርሚያስ ጋር ኤሚን አይቷት ኤሚን ምን እንዳደረጋት ይታወቃል። ስለዚህ አሁን ላይ እንግዲህ ኤርሚያስ የሚለው ነገር ምንድነው? መች ነው እንደ አምራኔንም የምታስገብኝ እዛ ቤት እያለ ነው የሚገኘው ማለት ነው። ኤሚ አሁን ላይ በኤርሚያስ ፍቅር ጠብ ብትልም ነገር ግን ኤርሚያስ ደግሞ እንግዲህ ወጥመድ ውስጥ ነው እንጂ የከተታት እሱ መቼም ቢሆን ኤሚን አይወዳትም። ለገንዘብ ለጥቅም ብሎ ነው እንግዲህ አሁን ላይ
ሁሉንም ከሁሉም ባዶ ከሚሆን ብሎ ነው እንግዲህ ኤሚን በዚህ አጭር ጊዜ ውስጥ ያጠመዳት ማለት ነው። ስለዚህ አሁን ላይ ኤሚን ያጠመደበት ምክንያት ምንድነው? አንደኛ መረጃዎችን ሁሉ ነገሮችን ከሷ መስማት ይችላል። ሁለተኛ ነገር ደግሞ ከሷ የፈለገውን ገንዘብ ያህል ሊወስድና ሊጠቀምበት ይችላል ማለት ነው። ለዛ ነው እንግዲህ ኤርሚያስ ኤሚን በዚህ መልኩ ያጠመዳት። እንግዲህ አሁን ላይ አምራን ባወራችው ነገር ወይም ደግሞ ዳግሜ እንግዲህ አምራን ስታወራ በሰማችው ነገር ምንድነው የምትለው ወይም ደግሞ ያወራችው በማለት እንግዲህ አምራንን ተከታትሎ እንግዲህ ወንድሙ ስለሆነ ለናሆም ሊደርስለት ይችላል ብዬ ነው ማስበው። እንግዲህ አሁን ላይ ደግሞ ኑሐሚን ለናሆም እንግዲህ ቡና ወስዳለት ነበር። ነገር ግን እንግዲህ ቡናው ተደፍቶበት ቡናውን ልብሱ ላይ ሲጠራርግ ኤደን በመሃል ገብታ አላቋርጣችሁ ምናምን እያለች እንዴት እንደወጣች አይታችኋል። ምክንያቱም ታውቃለች የነሱን ወይም ደግሞ ኑሐሚን ለናሆም ያላት አመለካከትና ፍላጎት ማለት ነው። ስለዚህ ኤደን በዛ ሰዓት መግባቷና ጭራሽ ያልተሰጣትን ስራ ጥራት ነው የምሰራው ብላ ማለቷ ለናሆም እንግዲህ በጣም ነው ያስደነገጣቸው። ምክንያቱም አንኳኩታ አልገባችም፣ በእርግዳ ነው የገባችው። ይሄ ስርዓት አልበኝነት ነው። ስለዚህ ኤደን አውቃ እንደዚህ ያደረገችው ምንድነው? የሁለቱን ግንኙነት እንደምታውቅ ለማስመሰል ነው። እንግዲህ ኑሐሚንም ከዚህ በፊት ኤደን ለኑሐሚን ስለነገረቻት ይህንን ነገር ደግሞ በራሷ በአይኗ እንዳየችና እንደገና ደግሞ አላቋርጣችሁ ብላ መውጣቷ እነሱ የሆነ ነገር ያላቸው እንዲመስል ነው ማለት ነው። ስለዚህ ኤደን አሁን ላይ ዳግም ላይ ነው አይኗ። ነገር ግን ዳግም ደግሞ አሁን ላይ ኑሐሚን እንደሚወዳት እና ከሷ ጋር መሆን እንደሚፈልግ ኤደን ከሰማች ኤደን ጭራሽ ጨርቋን ጥላ ነው የምታብደው ብዬ ነው ማስበው። እስኪ በዛሬው እንግዲህ በኑሐሚን ክፍል ያላችሁን ሐሳብ አስተያየት ኮሜንት ላይ ማስቀመጣችሁ እንዳረሱ። በእኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።